የሰማሁት ነገር እስካሁን እውነት አልመሰለኝም። ይህንን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ነው ያመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣችሁ። የሁላችንንም ሳቅ ነው የወሰድክብን። እነዚህ መቀበል አልችልም ወንድሜ። እዛ ጋር ሆነ ትላንትና ማለዳ ጀምሮ ህልፈቱ የተሰማለት የኪነ ጥበብ ሰው፣ የመድረክ ሰው፣ የፊልም ሰው፣ የማስታወቂያው ንጉስ ነጻነት ወርቅነህ ከዚህ ዓለም ድካም ማረፉ ከተሰማ በኋላ እጅግ በጣም አስደንጋጭ የሆነ መርዶ ሆኗል። እጅግ በጣም ብዙ አድናቂ ያለው ነጻነት ወርቅነህ ህልፈቱን በተመለከተ አብዛኛው ሰው በትልቅ ድንጋጤ ውስጥ ነው የሚገኘው። እንግዲህ ትላንትና ቀን ሙሉ ማህበራዊ ሚዲያው ስለሱ የሀዘን መግለጫ ነበር የሞላው ማለት ይቻላል። ከኪነ ጥበብ ከወዳጆቹ ከተርታው ሰው ጀምሮ እስከ ባለስልጣናቱ ድረስ የነጻነት ወርቅነህን ህልፈት በተመለከተ በየማህበራዊ ሚዲያዎቻቸው ላይ ብዙዎች ሀዘናቸውን ሲገልጹ ውለው አምሽተዋል። እንግዲህ አሁንም ደግሞ በየተለያየ ዓለም ላይ የሚገኙ የነጻነት ወርቅነህ ወዳጆች፣ የስራ ባልደረባ የነበሩ አንድ ወቅት ላይ ደግሞ በፊልም ይሁን በቲያትር አብረውት የሰሩ ወዳጆቹ እንግዲህ ህልፈቱን መስማታቸውን ተከትሎ አለማመናቸውን እየገለጹ ይገኛሉ። ሌላው እንግዲህ ከትላንትና ጀምሮ ትንሽ አነጋጋሪ የሆነ የመጣው ጉዳይ ነጻነት ወርቅነህ በህይወት እያለ ስሞት ከአያቴ አጠገብ አሌልቱ ቅዱስ ጊዮርጊስ ቅበሩኝ ብሎ እንደ ኑዛዜ አይነት ነገር መናገሩ ይታወቃል። ታዲያ ከዚህ ጋር ተያይዞ ደግሞ የቀብር አስፈጻሚ ኮሚቴው የአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት የሚፈጸመው መሀል ከተማ ቅድስት ስላሴ ካቴድራል መሆኑን መግለጹ ደግሞ ለምንድነው ኑዛዜውን የማታከብሩት የሚል ጥያቄ ማስነሳት ጀምሯል። እንግዲህ ይህ ጉዳይ ለምን እንዳልተፈጸመ አናውቅም። ምናልባት ግን በመላምት ደረጃ ልንገምተው የምንችለው ነገር ይኖራል ብለን እናስባለን። ሰላም የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት ናችሁ? በያላችሁበት ዓለም በያላችሁበት የሰዓት አቆጣጠር ሁሉ ሰላም ውላችሁ ሰላም እንድትገቡ እንመኛለን። ከዚህ ጉዳይ ጋር ተያይዞ አንዳንድ ጉዳዮች ልነግራችሁ ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁ ቆዩና ፕሮግራማችንን ተከታተሉልን። ጊዜ ሚዲያንም ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ጠይቅን። ከበሩልን። ነጻነት ወርቅነህ እኔ እንደሱ አይነት ደግሞ አርቲስት አስተዋይ፣ ደግ አርቲስቶችን ሳይ እንዲነኩበት የማይፈልግ እንዴ ኢንተርቪው እኮ ትልልቅ አርቲስቶችን ሲያስደርግ እኮ ጸጉር መሳሪያ እንኳን ያስፈልጋቸዋል ብሎ እኮ ብዙ ብር የሚሰጥ ነው ለራሱ ከተሰጠው። ነጻነት ወርቅነህ አከብራለሁ። ምርጥ አርቲስት ማርያምን ነፂ እንዳነሳኸው በጣም በቃ የሚገርም ልብ ያለው ሰው ነው። ወይ ነጻነት እኮ አድባር ወንድሜ ነው እኮ ለኔ እንዴ ወንድማማች ነው። ሉሌንስ የሆነ ነገር እንመካከራለን። አንቺ 22 ነፂ ጋር የምናመሽበት አርቲስቶች የሚያገኙበት ቤት ነበር። ነጻነት ልክ ያን ሰፈር ሲረግጥ ኪዲ ጋር እኮ ነው ግራንድ ሰፈሩ ነው የሚስቀው። መድኃኒዓለም ለዛም ብር ይሰጣል፣ ለዚህም ብር ይሰጣል፣ ለዛም ብር ይሰጣል። ሰው አይሰለች፣ ሰው ነው የሚወደው። አይገርም? በጣም ለሰው ያለው ቫልዩ የነጻነት ደግሞ ያስደንቃል።
ደግሞ ብቃት ያለው አርቲስት ነው። አይገርም? የሰራቸው ፊልሞች እኮ እንደ እንትን እኮ ነው፣ እንደ ወተት ራሱ አይሰለችም። ይደጋገማሉ። ቴሌ ብለሽ ጥሪኝ፣ ቴሌ ወዬ የሆነው ሲል ያስቃሉ። በጣም ገዳይ ሰው ነው። ናቹራል ነው። ነፃነት ወርቅነህ በጣም ነው የምወደው። እንግዲህ ትላንትና ንጋት ጀምሮ እጅግ አሳዛኝ ዜና መሰማቱን ተከትሎ አብዛኛው የጥበብ ሰው የነፃነት ወርቅነህን እልፈት በተመለከተ በጣም ብዙ ሀዘን ገብቶታል። ነፃነት ወርቅነህ ስሞት ከአያቴ አጠገብ አሌልቱ ቅዱስ ጊዮርጊስ ቅበሩኝ ማለቱ ይታወቃል። አሌልቱ ቅዱስ ጊዮርጊስም ሄዶ እንግዲህ የቤተ ክርስቲያኑን እድሳትና አንዳንድ የልማት ስራዎችንም በተመለከተ ወደፊት እንዴት አድርገው እንደሚሰሩ ከደብሩ አስተዳዳሪም ጋር በቅርበት ውይይት አድርጎ እንደነበረም ነው የሰማ ነው። ነፃነት ወርቅነህ የመጨረሻዎቹ ሰዓታትን በተመለከተ እንግዲህ ብዙ ያልተጠበቀ ነገር ነው የተፈጸመው። በኢትዮጵያ የኪነ ጥበብ ሰማይ ስር አንድ ደማቅ ኮከብ ነበረ ነፃነት ወርቅነህ። ታዲያ የዚህ ተወዳጅ አርቲስት ድንገተኛ ህልፈት መላውን የጥበብ አፍቃሪ በሀዘን ውስጥ ከቷል። የሞቱ መንስኤና የመጨረሻዎቹ ሰዓታትን ሁኔታ በሚመለከት የወጡ መረጃዎች እንደሚያመላክቱት ከሆነ የመጨረሻዎቹ ሰዓታት ላይ እንግዲህ እሱ በጣም ጤነኛ ነበረ። ከመሞቱ አንድ ቀን በፊትም ኢቢኤስ ሄዶ የመጨረሻውን የቤተሰብ ጨዋታም መቅረጹ ተሰምቷል። እንግዲህ ከዛ በፊትም ከጓደኞቹ ጋር እንደዚሁ በቀጠሮ ነበር የተለያየው። ደግሞ ህልፈቱ የተከሰተበትም ቀን እንደዚሁ ሌላ ስራ ነበረው። አገር ሰላም ብሎ ከቤት ለባብሶ ለመውጣት ነበር ዝግጅት እያደረገ የሚገኘው። ታዲያ ትላንትና ጠዋት ለወትሮው ስራ እንቅስቃሴው ለመውጣት እየለባበሰ ሳለ ነበር ድንገተኛ ህመም እንደተሰማው የተነገረው። ከፍተኛ ህመም እንደተሰማው ወዲያውኑ ጓደኛው ጋር በመደወል ሁኔታውን ያሳውቃል። ታዲያ የህክምና ሙከራው ለማየት አይሲኤምሲ ሆስፒታል አካባቢ ይመጣሉ። ወደ ሲኤምሲ አካባቢ ወደሚገኘው ሆስፒታል ማለት ነው። ጓደኛው እንደደረሰ በፍጥነት ወደ አይሲኤምሲ ሆስፒታል ይዞት ይመጣል። ሆኖም ግን በመንገድ ላይ ሳሉ ነበር ህመሙ እጅጉን እያጣደፈውና እየተባባሰበት የመጣው። ሆስፒታል ደርሶ የህክምና እርዳታ ማግኘት ከጀመረ በኋላ ታዲያ በሚያሳዝን ሁኔታ ልክ ምሳ ሰዓት ገደማ አካባቢ ህይወቱ ማለፉ ነው የተሰማው። ፖሊስም በሆስፒታሉ በመገኘት አስፈላጊውን ሙያዊ ምርመራ አከናውኗል። ትላንት ሰላም የነበረ ልጅ ጠዋት ለባብሶ ወደ ስራ ለመሄድ የተነሳ ሰው እንደው ድንገት ሞተ ሲባልም ያው ፖሊስም አስፈላጊውን ምርመራ ማድረግ ስላለበት ፖሊሶችም በወቅቱ በቦታው ተገኝተው አስፈላጊ ነው የሚሉትን ምርመራ አካሂደዋል። የነፃነትን ኑዛዜና የአሌልቱ ቅዱስ ጊዮርጊስ ፍቅርን በተመለከተ እንግዲህ ነፃነት ወርቅነህ በህይወት እያለ ገና ወደ ስኬቱ ማማ ወደ መምጣት አካባቢ እያለ እየታወቀ እያለ አካባቢ ነበር ወላጆቹ ከዚህ ዓለም በሞት እየተለዩት። ታዲያ በዚህ ምክንያት ደግሞ ያሳደጉት አያቱ ናቸው። አያቱ ደግሞ የተቀበሩት እዛው አሌልቱ ቅዱስ ጊዮርጊስ ነው። እሱም በህይወት እያለ ይናገር እንደነበረው እኔ ማረፍ መፈልገው ከአያቴ ጎን ነው ይል ነበር። የሚገርመው ነገር ታዲያ ይህ ድንገተኛ ሞት ከመከሰቱ ከሳምንት በፊት ወደ አሌልቱ ቅዱስ ጊዮርጊስ በመሄድ ቤተክርስቲያኑን ስለማደስና ስለ ልማት ስራዎች ሲመክር ቆይቶ ነበረ። ሆኖም ግን የምኞቱ ሳይሳካለት ቀርቶ ሞት ቀድሞታል። ይህ እጅጉን አሳዛኝ ሆኗል። የደብሩም አስተዳዳሪዎችም ሆነ ካህናት፣ ዲያቆናት በሙሉ ይህም በሰሙ ጊዜ ከፍተኛ ሀዘን ውስጥ መግባታቸው ነው የተሰማው። ታዲያ ከዚህ ጋር ተያይዞ እንግዲህ የቀብር ስነ ስርዓቱ መቼ ነው የሚል በጣም ብዙ ጥያቄ ነበረ። ምክንያቱም አሁን ከቀናት በኋላ ከነገ ጀምሮ ያሉ ቀናት የጥምቀትና የከተራ ቀናት ስለሆኑ የቀብር ስነ ስርዓቱን በተመለከተ ብዙ አድናቂዎች፣ ቤተሰቦች፣ የጥበብ ሰዎች በሙሉ እየጠየቁ ይገኛሉ። እንግዲህ የቀብር አስፈጻሚው ኮሚቴ ቀብር ስነ ስርዓቱን በተመለከተ ነፃነት ወርቅነህ ለኪነ ጥበቡ ላበረከተው ከፍተኛ አስተዋጽኦ እዛ አንጻር ታይቶ የቀብር ስነ ስርዓቱ በሀገር ደረጃ ትልቅ ክብር በሚሰጠው ስፍራ እንዲሆን ነው የወሰኑት። እንግዲህ ነገ እሁድ ከጠዋቱ 2 ሰዓት ጀምሮ ነው አስክሬኑ በቅድስት ሥላሴ ካቴድራል ይገኛል። ከዛ ደግሞ እስከ 6 ሰዓት ድረስ የቀብር ስነ ስርዓቱ እንደሚፈጸም ነው የተነገረው። ይህም የሆነበት አስክሬኑ እስከ ነገ እንዲቆይ የተደረገበትም ያው የቤተሰቡ ባለቤቱ ውጭ ሀገር እንደሆነች ይታወቃል። አሜሪካን ፖርትላንድ ነው የምትኖረው ባለቤቱም ልጆቹም እዛ አሉ። ስለዚህ አሁን እሷ ከዛ ተነስታ ወደ ሀገር ቤት መምጣት ጀምራለች። ለቀብር ስነ ስርዓቱ እንድትደርስ ተብሎ ነው መጀመሪያ ቅዳሜ ተብሎ የነበረው የቀብር ስነ ስርዓት ወደ ነገ እንዲዞር የተደረገው ማለት ነው።
ከዚህ ጋር ተያይዞ እንግዲህ ነገ የከተራም በዓል ስለሆነ ወዲያው ደግሞ ልክ 6:30 ላይ ታቦታቱም ከመንበራቸው ስለሚነሱም የቀብር ስነ ስርዓቱ ወዲያው ነው ቶሎ መፈጸም አለበት ማለት ነው። ከዚህ አንጻር እንግዲህ የተያዘው ፕሮግራም ያለምንም መዛነፍ በሰዓቱ ይጀምራል ተብሎ ነው የሚጠበቀው። ለዛም ነው ባልተለመደ መልኩ አስክሬን በጠዋቱ ቤተክርስቲያን ደርሶ የቀብር ስነ ስርዓትና አንዳንድ ጉዳዮች ከጠዋቱ 2 ሰዓት ጀምሮ ይከናወናሉ ተብለው እየተነገሩ ያሉት። እንግዲህ ተወዳጁ አርቲስት ነጻነት ወርቅነህ ቤተሰቦቹ፣ ወዳጆቹ፣ አድናቂዎቹ በጣም ነው የሚወዱት። ግን አሁንም ከዚህ ጉዳይ ጋር ተያይዞ ለምንድነው በቃሉ መሰረት ወይ ደግሞ በኑዛዜው መሰረት ለምንድነው ቃሊቱ ቅዱስ ጊዮርጊስ ቤተክርስቲያን ያልተቀበረው የሚል ጥያቄ እየተነሳ ይገኛል። በእርግጥ ይህ ቢሆን ሸጋ ነው። ግን አንዳንድ ጊዜ አንዳንድ ሁኔታዎች ይህን ነገር እንዳይፈጸሙ ሊያስገድዱ ይችላሉ። የቀብር ስነ ስርዓቱ እሁድ ከሆነ እሁድ ማለት ደግሞ የከተራ በዓል ነው። የከተራ በዓል ደግሞ በመላው ሀገሪቱ ላይ የሚከናወኑ የአደባባይ ክብረ በዓላት ናቸው። የጥምቀት በዓል የአደባባይ ክብረ በዓል ነው። ስለዚህ በመላው ሀገሪቱ ላይ ሁሉም መንገዶች ሊባል በሚችል መልኩ በጥምቀት በዓል ይዘጋሉ። ይህ ማለት ደግሞ ከአዲስ አበባ አሌልቱ ድረስ የሚሄዱ ቀስተኞች፣ ወዳጆቹ፣ አድናቂዎቹ፣ ዘመድ አዝማዶቹ በሙሉ ይጉላላሉ። አስክሬኑም በቦታውና በሰዓቱ ቦታው ላይ መድረስ ላይችል ይችላል ማለት ነው። ሁለተኛ እንግዲህ ከአሜሪካን ሀገር ድረስ ቤተሰቦቹ ይመጣሉ። እነሱ መጥተው እንደገና ደግሞ ከአዲስ አበባ ድጋሚ አሌልቱ ድረስ ወስዶም በዚህ ልክ አስክሬንም ይዞ ቤተሰብም ይዞ ማንገላታት ተገቢ አይመስልም ወይ ደግሞ ከባድ ሊሆን ይችላል በሚል ይመስለናል። በእርግጥ እዚህ ጉዳይ ላይ እርግጠኞች አይደለንም፣ ግን ደግሞ እንዲሁ በቀላሉ ስንገምት ነገሩ ይሄንን ይመስላል። ከዚህ አንጻር ሊሆን እንደሚችል ተስፋ እናደርጋለን። እንግዲህ የቀብር አስፈጻሚ ኮሚቴውም ለምን በኑዛዜው መሰረት የቀብር ስነ ስርዓቱ አሌልቱ ቅዱስ ጊዮርጊስ እንዳልተፈጸመ መግለጫ ይሰጣሉ ብለን እንጠብቃለን። እኛ ግን ስንገምት ከነዚህ ጉዳዮች አንጻር ይመስለናል። ሌላው እንግዲህ የነጻነት ወርቅነህን እልፈት በተመለከተ በጣም ብዙ ወዳጆቹ አልሰማንም እኮ አሁን ነው የሰማነው እያሉ የልባቸውን ሐዘን በየማህበራዊ ሚዲያዎቻቸው ላይ እየገለጹ ይገኛሉ። እንግዲህ ከነዚህ መካከል አርቲስት ቃል ኪዳን ጥበቡ አንዷ ነች። እንዲህ ትላለች ቃል ኪዳን ጥበቡ። የብዙዎችን ልብ በድንጋጤ የመታው የአርቲስት ነጻነት ወርቅነህ ነጽ እልፈት ተከትሎ ተወዳጇ ተዋናይት ቃል ኪዳን ጥበቡ የተሰማትን ጥልቅ ሐዘንና የልብ ስብራትና ሰቀቀን የገለጸችበት መንገድ እንደዚሁ እጅጉን በጣም የሚያሳዝን ነው። በፊልምና በቴሌቪዥን ድራማ ስራዎቿ የምትታወቀው አርቲስት ቃል ኪዳን የብዙዎችን ስሜት በወከለችበት መልእክቷ ሞት ልንረሳቸው የማንችላቸውን ሰዎች ሲነጥቀን ደግሞ ጭካኔው ይበልጥ ይሰማናል ስትል ነጻነት በስራዎቹና በባህሪው የማይረሳ አሻራ ያሳረፈ ሰው መሆኑን መስክራለታለች። አክላም ሁላችንም ወደዛው ነን በማለት የሞትን አይቀሬነት በቁጭት ገልጻለች። ተዋናይቷ ለሟቹ አርቲስት ነፍስ በሰላም ትረፍ ነጽዬ ስትል የመጨረሻ የሰላምታ ቃሏን የሰጠች ሲሆን በተለይም በባህር ማዶ ለምትገኘው ባለቤቱ፣ ለልጆቹ፣ ለጓደኞቹና ለመላው ወዳጆቹ በሙሉ ፈጣሪ መጽናናትን እንዲሰጥም ተመኝታለች። ሌላው እጅግ በጣም ልብ በሚሰብር መልኩ ያንቺውን ሌባን አብራው የሰራችው አርቲስት ሳህር ደግሞ የሰማችውን ነገር ማመን አቅቷት በእንባ በሲቃ በለቅሶ አይኗ አብጦ ይህንን አሁን የምትመለከቱትን መልእክት በቪዲዮ አስተላልፋለታለች። የሰማሁት ነገር እስካሁን እውነት አልመሰለኝም። ይህንን እንዴት ማመን ይቻላል? ሰላም ማግኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣችሁ። የሁላችንንም ሳቅ ነው የወሰድክብን። ከዚህ መቀበል አልችልም ወንድሜ። እዛ ጋር ሆኔ እዛ ጋር መገኘት ባለመቻሌ ለቤተሰቦች መስለኛ ሚስታቸው ለወዳጆች መስለኛ ሚስታቸው ማለት ይችላል።
ሌላኛዋ እንግዲህ ሀዘኗን የገለጸችው ታዋቂዋ ጋዜጠኛና የቴሌቪዥን ፕሮግራም አቅራቢዋ መቅደስ ደበሳይ ነች። የቅርብ ወዳጅና የሙያ አጋሯ በሆነው በአርቲስት ነጻነት ወርቅነህ ወይ በነፂ ድንገተኛ ህልፈት የተሰማትን ጥልቅ የልብ ስብራትና ሀዘን ገልጻለች። መቅደስ ደበሳይ ባስተላለፈችውና የሁለቱን ቅርበት በሚያሳይ መልእክት አርቲስት ነጻነት ከማረፉ ከቀናት ቀደም ብሎ ስላለው ቀጣይ እቅድና ህልም አጫውቷት እንደነበር ማስታውሳለች። መቅደስ በወዳጇ ህልፈት ከፍተኛ ድንጋጤ ውስጥ መሆኗን ስትገልጽም የኔ ንጹህ ነፂ ከቀናት በፊት ያን ሁሉ ህልም መዳረሻ በሰሙት ጆሮዎቼ ዛሬ መለየትህን በአይኔ እስከማይ ሰዓት ድረስ ማመን አልቻልኩም ነበር በማለት ከቀናት በፊት በህይወት የነበረው ወዳጇ ዛሬ ወደማይመለስበት ዓለም መሄዱን ለመቀበል መቸገሯን አመላክታለች። ጋዜጠኛዋ በሀዘን መግለጫዋ ላይም ከ2 ዓመታት በፊት ያጣችውን ሌላኛውን የጥበብ ሰው አርቲስት አስፋው መሸሻን በማስታወስም የሁለቱን የቅርብ ጓደኞቿን ሞት አገናኝታለች። በቅርብ ርቀት ልዩነት የሁለት የልብ ወዳጆቿን ሞት አለመታደል ስትል የገለጸችው መቅደስ በ2 ዓመታት ልዩነት አስፍየንና አንተን እንደ ወዳጅ ማጣት አለመታደል ነው ስትል ሀዘኗ ምን ያህል ከባድ እንደሆነም ገልጻለች። አርቲስት ነጻነት ወርቅነህ ከጋዜጠኛ መቅደስ ደበሳይ ጋር የግል ወዳጅነት እንደነበራቸውም ይታወቃል። እንግዲህ ወዳጆቹ እንደዚህ እያሉ የሀዘን መግለጫቸውን እየሰጡ ይገኛሉ። በጣም እንግዲህ አስገራሚ የሆነው ነገር ህመሙን በሳቅ ደብቆ የብዙዎችን ቤት በሳቅ እየሞላ እያዝናና እያሳቀ እንደ ቤተሰብ አብሯቸው እየኖረ ነው የከረመው። ግን ደግሞ ከሰሞኑ ያቺ የለጠፋት ፎቶ ጉዳይ ለብዙዎች መነጋገሪያ ትሆናለች። እቺ ለማስለቀሻ አሪፍ ፎቶ ነች ያላት ነገር ብዙዎችን ታነጋግር ይዛለች። ነጻነት በህይወት እያለ አንድ ቀን ወይ ደግሞ ምናልባትም በቅርቡ እቺ ቀን እንደምትመጣ ያውቅ ነበር ማለት ነው ወይ የሚሉ በጣም ብዙ ጥያቄዎች ይነሳሉ። በተለይ ደግሞ ኢንስታግራሙ ላይ አጠር ያሉ የሚጽፋቸው መልእክቶችን ቆም ብሎ ለመረመረ ሰው ነጻነት ምልኡነት በሌላ አይነት አስተሳሰብ ውስጥ ጠለቅ ወዳለ ወደ ተለየ አስተሳሰብ ውስጥ እንዳለ ብዙ ሰው ባለማስከፋት ብዙ ከአምላኩ ጋር የጠበቀ ቅርኝነት እንዳለው የሚያሳዩ ናቸው። እነዚህ ልፍ እያሉ በአጫጭር ጽሁፎች የሚገልጻቸው ሁኔታዎች እጅግ በጣም አስገራሚ ሆነዋል። አሁን ደግሞ ሌላ መነጋገሪያ ደግሞ የሆኑት ስራዎቹ እነሱ ናቸው። እያንዳንዳቸው ሲመረመሩ ምን ለማለት ፈልጎ ነው ይሄንን ያለው? ምን መግለጽ ፈልጎ ነው? ምን ተሰምቶት ነው? ለህይወት ያለው አመለካከት፣ ህይወት ላይ ያለው ፍልስፍና፣ ከአምላኩ ጋር ያለው ቀረቤታ ነጻነት እስከዛሬ በብዙ መልኩ ያልታየ፣ ያልተመረመረ፣ ያልተነበበ ትልቅ መጽሐፍ፣ ትልቅ ዶሴ ነው የሚል ሀሳብ የሚያነሱም ሰዎች አሉ። ስለዚህ እንግዲህ ያው አንድ ሰው ካልሄደ በስተቀር በዚህ ልክ አይመሰገንም፣ በዚህ ልክ አይታይምና የነጻነት ወርቅነህም ህልፈት ለብዙዎች አስደንጋጭ ሆኗል። እንግዲህ በነገው ዕለት የቀብር ስነ ስርዓቱ ይፈጸማል ተብሏል። ይህንንም የቀብር ስነ ስርዓቱንም በተመለከተ ዘግበን ወደ እናንተ የምናደርስ ይሆናል ማለት ነው። እናንተ ግን አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። ክብር ይስጥልን። አሁንም ለነጻነት ቤተሰቦች መጽናናትን እንዲሰጥ፣ ለወዳጆቹ፣ ለአድናቂዎቹ፣ ለዘመድ አዝማዶቹ በሙሉ ፈጣሪ ብርታትን እንዲሰጥ፣ የሀዘን መጨረሻ እንዲያደርግላቸው እሱንም ነፍሱን በቀኝ ያኖር ዘንድ ተመኘን። አብራችሁን ስለቆያችሁ እናመሰግናለን። ክበሩልን። አሁንም ጊዜ ሚዲያን ሰብስክራይብ እንድታደርጉ በትህትና ጠይቀን እናመሰግናለን።